ቅጽበት ፈገግታሽና የውሸት ቲያትርሽ እኔ ላይ ይሰራ። እኔ እንደ ካሌብ እውር አይደለሁም። ምሳሌውን ሴራ በደቂቃ ነው የምረዳው። ብትረጁ ታዲያ ምን ማስረጃ አለ? ያየሽው ሰው አለ? አዜብ እንግዲህ ሻንጣን ይዛውታለች። አንቺም እንደማየው ሻንጣሽን ይዘሽ ልትወጪ። ወይዘሮ አልማዝ ማለት ወይዘሮ አልማዝ እናቱ ካልሆነች ምን ሆናት? ወይዘሮ አልማዝ ልጅ የሌላት ጨካኝ ሴት ናት። አምላኬ ሆይ ይሄ እኮ ከባድ ሚስጥር ነው። መቼም ደሪናዬ ያው እኔ ስላበላው ስላጠጣሁት ያለ ፍቃድ ነው። የምን ፍቃድ ነው የምታወራው? እንዴት አዜብን በእንደዚህ አይነት ሁኔታ ከቤት አባርራታል? አዜብ የሰራችውን ነገር አላይሽም? አሁንም ያ ሁሉ ማስረጃ እያለ ከጎኗ ትቆሚያለሽ? ያ ሁሉ የተሰራጨው ማስረጃ ድራማ መሆኑን ለማወቅ እንዴት ሰው በዚህ ልክ ደደብ ሊሆን ይችላል? አፍሽን ዝግ ይደልና እኔ ደደብ አይኔ ያየውና ስልኬ ላይ የመጣው ነገር አይቻልም። አይኔ ያየውን እውነት ወይንስ እናትህና ቤዛ ያሳዩትን ብቻ ነው ማየት የቻልከው? እናቴና ቤዛ ናቸው እውነቱን ያወጡት እንጂ ናቸው። ያወጡት እውነት ሳይሆን ያዘጋጁት ውሸት ነው። እሺ አንተ ጨዋታቸው ውስጥ እንደ ኳስ እየተመታክ ነው። ያው ያሉት ብቻሽን ነሽ። ከባድ ብርድ አለ እኮ አዜብ፣ እባክሽን እንዳትጎጂ። የክፍሉ ቅዝቃዜ አይሰማኝም ደል ነው የልቤ ቅዝቃዜ። ብሽክሽ በጣም ከባድ ነው። የወይዘሮ አልማዝና የቤዛ ሴራ ሊታየው አይችልም። የአልማዝና የቤዛ እቅድ ተሳክቶላቸው ደሊላና አዜብ ከቤት ተባረው ይገኛሉ። ሰላም ሰላም! ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ሰላማችሁ ብዝት ይበልላችሁ። እጅግ ተወዳጁንና አስተማሪውን ድራማ ቀጣዩን ይዤላችሁ መጥቻለሁ። ደሊላ ድራማ እንግዲህ ብዙዎቻችን እየተማርንበት ብዙዎቻችን የምንወደው ድራማ ነው። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ወደዚህ ቤት አዳዲስ የመጣችሁ እንኳን ደህና መጣችሁ። ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ነባሮችም አዲሶችም አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ ስል በአክብሮት ጋበዝኳችሁ። እንግዲህ በባለፈው ክፍል ላይ እንደምናስታውሰው ቤዛ ወደ አዜብ ክፍል በመግባት ከደሳለኝ ጋር የተጻጻፈችውን ቴክስት እንዳለ ወደ አዜብ ስልክ አዙራውም ነበር። ይህም ብቻ ሳይሆን የጆሮ ጌጡንም ደግሞ ልክ አዜብ እየደበቀች ለማስመሰል ጌጡን እየሰጠቻትና እሷ ደግሞ ለመደበቅ እንደሚፈልግ አድርጓ ቪዲዮ ቀርጻት ነበር። ሆኖም እንግዲህ ይሄንን ቪዲዮ ለካሌብ ከሰጠነው ካሌብ ከዚህ ቤት ያወጣታል። እንዴት እሱን ልትገድል ወይም ደግሞ እሱን ልታስገድል ቤዛ አስመስላ እንግዲህ ደሊላንና ካሌብን ያሰቃየችው እንደሆነ አዜብ አድርጓ ቪዲዮን በደንብ አድርጓና ቴክስቱን ደግሞ ከደሳለኝ ጋር እየተጻጻፈች እንደነበረ አድርጓ እንዳዘጋጀች ነበረ ክፍሉ እየተጠናቀቀው ማለት ነው። እንግዲህ ይህንንም ነገር ስታደርግ እንዴት ነው ከዚህ ጉድ የምንወጣው? ስለዚህ አዜብ ከሄደችልን ደግሞ ተገላገለን፣ አዜብንም ደሊላንም በዚህ እቅድ ከዚህ ቤት እናወጣታለን በማለት ነበር የጀመረችው ማለት ነው። ሆኖም እንግዲህ ልክ ልትሰጠው ስትል ነበረ ክፍሉ የተጠናቀቀው ማለት ነው። ሆኖም እንግዲህ ስትሰጠው እሷም ሲያይ እጅግ በጣም ነበር የደነገጠው። እንዴት አዜብ ይሄንን ነገር ታደርጋለች? እንዴት ነው በእኔ ላይ እንደዚህ ልታጠፋኝ የምታደርገው? በማለት እጅግ በጣም ተናዶ እንግዲህ አዜብን ይጠራታል። አዜብንም እንግዲህ ይሄ ነገር ምንድን ነው? ምን እያደረግሽ ነው ያለሽው? እኔ በሙሉ ልቤ ካመንኩሽ በኋላ ምን ለማድረግስ አስበሽ ነው? ምን እያደረግሽ ነው ያለሽው? በማለት እጅግ በቁጣ ይናገራታል። እንግዲህ አዜብንም ሲናገራት አዜብም እንግዲህ የምትለው ነገር ነበር ግራ የገባት። እንግዲህ እዚህ ጋር ቤዛ ያደረገችው እሷ በተኛችበት ነው ስልኩን ወስዳ እንግዲህ ቤዛ ራሷ ከደሳለኝ ጋር የተጻጻፈችው ወደ እሷ ስልክ ያዞረችው ማለት ነው። ሆኖም እንግዲህ ካሌብም ይሄንን ነገር ባየ ጊዜ አዜብ ላይ በጣም ነበር ያዘነው። ከቤትም እንድትወጣ መመሪያ ያወጣል። ሆኖም እንግዲህ ደሊላ በፍጹም አዜብ ይሄንን ነገር አታደርግም ብላ ስትልም አልማዝም አፏፏን ትላታለች። አንቺ ምን እየሆንሽ ነው ያለሽው? ከዚህ በላይ ምን መረጃ አለ? ይኸው ማስረጃውን ሰጥተዋለች። ማስረጃውን ካላመነ እንግዲህ የራሱ ጉዳይ ነው። ጌጡን ስትደብቅ ያለው ቴክስት ስትጻጻፍ ያለው ስለዚህ አንቺ ዝም በይ በማለት እንግዲህ ደሊላን ወይዘሮ አልማዝ ዝም እንድትል ታደርጋታለች። ካሌብም እጅግ ስሜታዊ ይሆንና ከተናደደ በኋላ ወይዘሮ አዜብን ከዛሬ ቀን ጀምሮ አይንሽን እንዳላይሽ አሁኑኑ ከዚህ ቤት እንድትወጪልኝ እፈልጋለሁ፣ ሻንጣሽን ይዘሽ ውጪ ብሎ ይላታል። ወይዘሮ አዜብም እኔ ምንም ያጠፋሁት ነገር የለም፣ ካሌብ ይጸጽታል፣ እኔ ምንም ያደረኩት ነገር የለም። እሺ ይሄ ጌጡን መጋዘን የተገኘውን ጌጥ ልትደብቂ ስትይ ቪዲዮ የተቀዳሽ ውስጥ እሺ
ከዛ በማለፍ ደግሞ ከደሳለኝ ጋር ቴክስት እኔን ለማጥፋት የተጻጻፉ ታዲያ ከዚህ በላይ መረጃ ምንድን ያለው? ይሄንን ሁሉ እያደረግሽ እያወኩኝ ታዲያ እንዴት እንደዚህ ታደርጊያለሽ ብላ ትላለች። ከዛን እንግዲህ ይሄንን ነገርን በሚል ሰዓት ሁሉንም ነገር እንዴት እንደዚህ እንዳደረገች ባይታወቅም እንግዲህ ወይዘሮ አዜብም እኔ ምንም ነገር አላደረኩም፣ እኔ ያደረኩት ነገር የለም ብላ ብትልም ወይዘሮ አዜብ እንዳደረገች አድርጎ ቦርሳዋን ይዟ እንድትወጣና ከዚህ ቤት አይኗን ድጋሚ ማየት እንደማይፈልግ ይነግራታል። ሆኖም እንግዲህ ወይዘሮ አዜብ ምንም አይነት አማራጭ ስለሌላት እሺ ብላ በመታዘዝ ልትወጣ እንግዲህ ሻንጣዋን ይዛ ትሄዳለች። ሆኖም ካሌብ እንዴት ይህን ነገር ታደርጋለች እያለም እየተናደደ ነበረ። ቤዛና ወይዘሮ አልማዝ ደግሞ ክፍላቸው ገብተው እንግዲህ እንደተሳካላቸው ያወራሉ። በቃ ተሳክቶልናል፣ ሲጀመር እኔንና አንቺን ማንም ሰው አይችለንም፣ እናትና ልጅን ማን ይገነጥላል? ስለዚህ ከዚህም በኋላ ሀዜብን መቼም ቢሆን አያምናትም። ሙሉ መረጃውን ነው የሰጠሁት። አሁን ሻንጣዋን ይዟ ትወጣለች። ድንጋጤዋን ሳየው እንዴት አባቱ ደስ እንዳለኝ በጣም ነበር ደስ ያለኝ፣ የድንጋጤዋ ብዛት ብላ ትላለች። አዎ አሁን ትወጣለች። ከዚህ ቤት ቀጥ ብላ ነው የምትወጣው። መቼም እዚህ ቤት እንድትቀመጥ አናደርጋትም፣ ትወጣታለች በማለት እንግዲህ ሁሉንም ነገር ተደስተው ከወይዘሮ አልማዝ ጋራ እያወራች ነበረ። ወይዘሮ አልማዝም ጥሩ አድርገሻል፣ በቃ አሁን ተገላገልን ብላ ትላታለች። እንግዲህ አዜብም ሻንጣዋን ይዟ ለመሄድ ክፍሏ ገብታ እያለቀሰች ነበረ። ካሌብ ይሄንን ነገር እኔ አላደረኩም እያለች እንግዲህ እያለቀሰች ወይዘሮ ደሊላ እንግዲህ ወደ አዜብ ጋር ትገባለች። አዜብም እንግዲህ ያለውን ነገር ትነግራታለች እያለቀሰች። እኔ በፍጹም ይሄንን ነገር አላደረኩም ብላ ስትላትም አዎ አንቺ አታደርጊውም፣ አንቺ እንደማታደርጊ እኔ አውቃለሁ። ስለዚህ እሷ እራሷ እንዳቀነባበረች ግን ደግሞ እንዴት ነው የጆሮ ጌጡንስ እንደዚህ ልትደብቂ ያልሽው ብላ ትላታለች። እና ሆኖም ደግሞ ቴክስቱስ እንዴት ነው እንደዚህ የሆነው ብላ ስትላትም እንግዲህ ቴክስቱም እኔ በእንቅልፍ ልቤ ሰው የገባ መስሎኝ ነበረ፣ ስልኬን ወስዳ ነው ቴክስቱን ወደዛ ያስተላለፈችው። ሆኖም ደግሞ የጆሮ ጌጡንም ይዟ ልትሰጠኝ ስትል እኔ አልቀበልሽም ብዬ ስላት በዛን ሰዓት ነው ቪዲዮ ቀርጿ ለካሌብ የላከችው እንጂ ምንም ነገር እኔ ያለውበትም ብላ ትነግራታለች። ሆኖም እንግዲህ ደሊላ እኔ አምኜሻለሁ ወይዘሮ አዜብ፣ አንቺ ይሄንን እንደማታደርጊ እኔ ጠንቅቄ አውቃለሁ ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት እሺ በቃ እንደዛ ከሆነ ምንም ችግር የለውም፣ እኔ ካንቺ ጎን ነኝ ያለሁት ብላ ትላታለች። አሁን በቃ ከዚህም በኋላ ካሌብ ልጄ በፍጹም አያምነኝም፣ አሁን ከዚህ ቤት ልወጣ ነው፣ ከዚህም በኋላ የእሱንስ እምነት እንዴት ነው ማገኘው ብላ ስትላት እውነት መቼም እውነት ናት፣ ስለዚህ እኔ ሁልጊዜም ከጎንሽ ነኝ ያለሁት፣ ምንም ነገር እንዳታስቢ ብላ ትላታለች። ደሊላ እንግዲህ እያበረታታቻት ነበረ ምንም ነገር እንዳሰጋና እሷ በፍጹም እንዳላደረገችው እየነገረቻትም ነበረ። ሆኖም እንግዲህ ወይዘሮ አዜብ ደግሞ እጅግ በጣም ነው እየተማቀቀች እና በቃ ከዛ ቤት የመውጣቷ ነገር ሀሳብ ይዟት ነበር። ደሊላ እንግዲህ ሁልጊዜም ከጎኗ እንደሆነች እየነገረቻት እሷም እንግዲህ ያው ግዴታ መውጣት ስለነበረባት ሻንጣዋን ትይዝና ከቤት ትወጣለች። ከቤትም ልትወጣ ስትል ካሌብን ይሄው ልሄድ ነው ብላ ትለዋለች። እሱም እንግዲህ ልትሄድ ስትል በስተመጨረሻ አሁን ልሄድ ነው ግን አንድ ነገር መናገር እፈልጋለሁ ብላ ትላለች። እሱም እንግዲህ ቤዛና ካሌብ ሳሎን ላይ የነበሩ ምንድን ነው የምትናገሪው? ከሌባና ከውሸታም ሰው ምን አይነት ንግግር እንጠብቃለን ብላ ትላታለች። ካሌብ እኔ በፍጹም ይሄንን ነገር አላደረኩም፣ አንድ ቀን እውነቱ መውጣቱ አይቀርም፣ ግን እኔ ምንም አይነት ነገር ባንተ ላይ ያደረኩት ነገር የለም ብላ ትለዋለች። ካሌብም እንደዛ በምትለው ሰዓት ታዲያ ማን ነው ይህንን ነገር ያደረገው? ቪዲዮስ እንዴት ይሄስ ሁሉ ቴክስት ማንን ልመን ብሎ ይላታል። እሱ አንድ ቀን እውነቱ ሲወጣ ታምነኛለህ፣ አሁን ግን እኔ በፍጹም እንዳላደረኩ ብቻ እንድታቅ ነው የምፈልገው ብላ ትለዋለች። እሱም እንግዲህ እንደዛ በምትለውም ሰዓት
ካሌብም እንግዲህ እንዴት ይሄንን ነገር አደርጋለሁ ብሎ ግራ ይጋባዋል። ከዛን እንግዲህ ካሁን ወዲህ ዳግም አይንሽን እንዳላይሽ ከዚህ ቤት ውጪ ይላታል። ወይዘሮ አዜብም እንግዲህ እየከፋትም ቢሆን እያዘነች ግዴታ መሄድ ስለነበረባት ቤቱን ጥላ ትወጣለች። እንግዲህ ቤቱን ጥላ ከሄደች በኋላ ጎዳና ላይም ተቀምጣ ካሌብ ልጄ እናት መሆኔን ብታቅ ኖሮ እውነት ከዚህ ቤት አታባረረኝም ነበረ ግን እናት መሆኔን ስላላወክና አልማዝ እናት ስለሆነች ነው። ይሄንን ያወክለት ደግሞ ይጸጽታል የኔ ልጅ እያለች እንግዲህ እያዘነች ጎዳና ላይ ቁጭ ብላ ነበረ። እሷም እንግዲህ እዚህ ጋር በዛን ሰዓት በንዴት እናቱ እንደሆነች ብትናገር ኖሮ ወይዘሮ አልማዝን ነበር ከቤት የሚያባርራት። እንግዲህ የወይዘሮ አልማዝን ሽርብ ያቅ ኖሮ ማለት ነው። እንግዲህ ይሄንን ነገር ሁሉ የማያውቀው ካሌብ ከቤት አውጥቷት እንግዲህ እሷም ጎዳና ላይ ሆና ይሄንን ነገር እያሰበች ነበረ። ሆኖም እንግዲህ ይቅር እንደሚላትና አንድ ቀን ደግሞ ይሄን ነገር ካወቀ እንደሚጸጽተውም እያሰበች እሷም እንግዲህ ትሄዳለች ማለት ነው። ሆኖም ቤዛ ደሊላ ወደ ካሌብ ክፍል ትሄድና እንዴት ነው ወይዘሮ አዜብን ከቤት የምታባረራት? እንዴት ነው ውሸት የምትአምነው? አንተ ምን አይነት አሻንጉሊት ነው ብላ ትለዋለች። እንግዲህ ካሌብን እጅግ በጣም እየተቆጣችውና እየሰደበችው እየነገረችው ነበር። ምን ሆነሻል? ይሄ ሁሉ ቪዲዮ አይተሽ አሁንም ደግሞ የምትወግኙ አዜብን ነው ወይ? እንዴት ነው አዜብን የምትወግኙ? መረጃ ሙሉ ለሙሉ እያለ ቪዲዮውን አላየሽውም ወይ ብሎ ይላታል። እኔ እንዳንተ እውር አይደለሁም። እኔ እንዳንተ ማሰብ አልተሳነኝም። ሰው እንዳለኝ አልሄድም። ስለዚህ በፍጹም ወይዘሮ አዜብ ይሄንን ነገር አታደርግም ብላ ትለዋለች። እሷም እንግዲህ እንደዛ በምትለው ሰዓት ካዲያ ምን አደረገች ልትይ ነው ብሎ ሲላትም እንግዲህ አንተ የሆነ ሰዓት ላይ ስታምን ስትባን ነው እንጂ አሁን ሰዎች በመሩ እየሄድክ ስለሆነ አንተ የምታምነው ወይዘሮ አልማዝና ቤዛ ያሉክን ነው። ስለዚህ ብላ ስትልም የቤዛንና የአልማዝን ስም አትጥሪብኝ፣ እነሱ ናቸው እንደውም እውነቱን ያወጡት። ስለዚህ እስከ ዛሬ ድረስ ተሸውጄ ነው ብሎ ይላታል። በፍጹም እውነት አይደለም፣ ውሸት ነው፣ ታያለ፣ ጠብቅ ብላ እንግዲህ ትነግረዋለች። እሱም እንግዲህ በምትነግረውም ሰዓት ቀጥታ እነሱን ሰላመናቸው። ምንም ነገር ሊረዳት ፍቃደኛ አልነበረም ማለት ነው። ሆኖም እንግዲህ ይሄንን ነገር እንዳላመነበትና እነ አልማዝ እውነተኛ እንደሆኑ ይናገራታል። እንግዲህ ደሊላም እጅግ በጣም ትሰድበውና ትቆጣዋለች። አንተ እንዴት እንደዚህ እንዳሸንጉሊት ሰው ባለክ ቦታ ትመራለህ? ማመን የተሳነክ ነክ በማለት እንግዲህ እጅግ በስድብ ታጥረገርገዋለች። እንግዲህ ያንን በሰደበችውም ሰዓት እሱም አሁን የምነግር ነገር ወደፊት ደግሞ ስታውቀው እጅግ በጣም ይጸጽታል። ዛሬ ባደረግከው ነገር ሁሉ ነገር ይጸጽታል። እኔ እነሱ በሚያደርጉት በእያንዳንዱ ነገር አውቃለሁ ብሎ ትላለች። መረጃውን ልመን ወይስ ያንቺን ማውራት ብሎ ይላታል። እሷም እንግዲህ በኋላ ላይ ይሄ ያደረግካቸው እያንዳንዱ ነገር ይጸጽታል፣ ይሄን ሁሉ ያደረጉት አልማዝና ቤዛ ናቸው በማለት ትነግረዋለች። ሆኖም እንግዲህ እሷም እንደሚጸጽተው ከነገረችው በኋላ ደግሞ ጠብቅ፣ እኔና ወይዘሮ አዜብ ሁሉንም ነገር እውነቱን ይዘን እንመጣለን፣ የዛን ጊዜ ግን እንደሚጸጽት እወቅ ብላ እንግዲህ ትታው ትወጣለች ማለት ነው። እንግዲህ ወይዘሮ አልማዝና ቤዛም ደግሞ ቤዛ እንግዲህ እጅግ በጣም በመደሰቷ የሆነውን ነገር ለማወቅ አሁን አንተ እንዴት እየሆንክ ነው ያለኸው? ምን እየሆንክ ነው ያለኸው? ትለዋለች። እንግዲህ እሷም ከዛ ከወጣች በኋላ ደሊላና ቤዛና ወይዘሮ አልማዝ ቤዛም ቶሎ ብላ በሩን ትዘጋና እማዬ እቅዳችን ሁሉ እኮ ተሳክቶልን ጨርሰናል። አይተሻል አይደል እንዴት እንዳሸነፍን፣ ደግሞም ወይዘሮ አዜብ እንዴት እንደደነገጠች፣ ይህን እዛ ጎዳና ላይ ብርዷን እየጠጣች ትሆናለች እያለች እንግዲህ ስትል አሁን አንቺ ካሌብ ወደዚህ መጥቶ ነገሮቹን አውቆ እኛንም እንዳያባረረን በሩን ዝጊ በደንብ ትላታለች። ወይ አሁን እኮ ይሄን ነገር መፍራት የለብሽም፣ ለጥንቃቄማ ምንም አትፍሪ። አሁን ወይዘሮ አዜብ
አዜብም ሄዳለች። ደሊላም ሻንጣዋን እያዘጋጀች ነው ያለችው። ካሌብም ደግሞ መኝታ ክፍሉ ገብቶ ተኝቷል። ስለዚህ ምንም አትፍሪ ወይዘሮ አልማዝ፣ እኛ ሁልጊዜም አሸናፊ ነን። አሁን ላይ እሷ እዛ ጋር ብርድ እየተፈራረቀባት ነው እያለች እንግዲህ እየተደሰተች ነበረ ማለት ነው። ሆኖም እንግዲህ ይሄንን እየተደሰተችና እየሳቀች ትገኛለች ማለት ነው። እሱም እንግዲህ ይህንን ነገር ካደረገችው በኋላ ለምን እንደዚህ እንደሆነና ምን እየተካሄደ እንደሆነ ታስባለች። እሷም እንግዲህ ይሄንን ነገር አሁን ከነቃብን ነው ጉዱ የሚመጣው ብላ ስትላትም አሁን መቼም አይነቃብንም ብላ ትላታለች። ሆኖም እንግዲህ ደሊላም ሻንጣዋን ይዟ እየሄደች እያለ ቤዛን እንደዚህ ምን ነው በሰው ውድቀት እንደዚህ የሚያስቅሽስ? ይሄ ሁሉ ፈገግታ ከየት የመጣ ነው? ደግሞ ባላደረገችው ስራ እንዴት አድርገሽ ይሄንን ቪዲዮ እንደቀረሽና ሆኖም ደግሞ ቴክስቱንም ደግሞ እንዴት ወደ አዜብ ስልክ እንዳዞርሽ እኔ በደንብ ጠንቅቄ አውቃለሁ። እኔ ካሌብ አይደለውም፣ እንደ ካሌብ ልታታልኝ አትችም። ስለዚህ ይሄ ሳቅሽ ደግሞ የወቅት ሳቅ ነው እንጂ ከትንሽ ጊዜ በኋላ ጎዳና የምትወጪውና የምትሳቀቂው አንቺ ነሽ። ስለዚህ አሁን እንደዚህ ባትደሰችና ባስቂ ይሻልሻል ብላ ትላታለች። እሷም እንግዲህ አሸንፈናቸዋል፣ አንቺም ቶሎ ብለሽ ሄደሽ ከጎኗ ሁኚ። አሁን ብርድ እየበረዳት ነው ያለው። ብርድ እየበረዳት ያለውን ሄደሽ አንቺ ከጎኗ ሆነሽ አንድ ላይ ብርዳችሁን ጠጡ ብላ ትላታለች። ሆኖም እንግዲህ ወደ አዜብ ስልክ እንዳዞርሽና ጌጡንም ደግሞ እዚሁ እንደቀረሽ ሁሉንም ነገር እኔ ያውቃለሁ። ደግሞ እውነትን ይዤ ነው የምመጣው። የዛን ጊዜ ደግሞ ስታለቅሺ ጠብቂ ብላ ትላታለች። እሷም እንደዛ ስትላት ምንም አይነት መረጃ የለሽም፣ ስለዚህ አንቺም ከቤት ተባረሻል፣ አሁን ቤቱ የኛ ነው ብላ ትላታለች። ደሊላም እንግዲህ የሚጸጽትሽን ነገር አድርገሻል፣ አሁን ዝም ብለሽ ባስቂ ጥሩ ነው በማለት ደሊላም ልኳን ትነግራትና ወደ አዜብ ጋር ትደውላለች። አዜብንም እንግዲህ የት ነው ያለሽው ብላ ስትላት አነስ ያለች ክፍል ተከራይቼ እዛ ውስጥ ነው ያለሁት ብላ ትላታለች። ከዛም በኋላ ብርድም እንዳለ ሁሉንም ነገር ትነግራታለች። ደሊላም እንግዲህ ምንም ነገር እንትናት በይ፣ እኔም እየመጣውልሽ ነው፣ አድራሻሽን ትልኪልኛለሽ፣ ሁልጊዜም እኔ ከጎንሽ ነኝ ያለሁት ብላ ትላታለች። እሺ ልጄ አድራሻውን እልክልሻለሁ ብላ ትላለች። እንግዲህ ደሊላ ለአዜብ ብላ ነው ከቤት የወጣችው ማለት ነው። እንግዲህ ካሌብም እዛ ጋር ፈቃደኛ ስላልሆነ ጥላው ነው ከቤት እየወጣች ያለችው። ሆኖም እንግዲህ እሷም ጥላው ቀጥታ ከቤት ከወጣችም በኋላ እሷ ጋር ነው የሄደችው ማለት ነው። ወይዘሮ አዜብ ጋር ትሄዳለች። አዜብም አነስ ያለች ክፍል ተከራይቷ ነበር ያለችው። ሆኖም እንግዲህ ካሌብም አሁን ደሊላ ያለችኝ ነገር ነው እውነት ወይስ ይሄ ሙሉ መረጃው ነው እውነት? የትኛው ነው እውነት? የትኛው ነው ይዤ የማምነው? ደሊላ ስለምንድን ነው እንደዚህ ያለችኝ? ስለዚህ እኔስ ግራ ገባኝ በማለት እንግዲህ ግራ በመጋባት ውስጥ ይገኛል ማለት ነው። የሚያደርገው ነገር ግራ ገብቶታል። ሆኖም እንግዲህ ይሄ መረጃው ደግሞ ቪዲዮ ቴክስቱ ከደሳለኝ ጋር የተጻጻፈችው እንዴት ነው የማደርገው? ማንን ነው የማምነው? አይ ደሊላ ማመን የለብኝም። ማመን ያለብኝ ቪዲዮ ይኸው መረጃ ነው። ስለዚህ ልታጠፋ ነው ያለችው ነው። ከዚህም በኋላ አዜብ የተባለችዋን አላምናትም፣ በፍጹምም እዚህ ቤት መምጣት የለባትም እያለ እንግዲህ ከብቻው ከአእምሮ ጋር እየተከራከረ ይገኛል ማለት ነው። ሆኖም እንግዲህ ወይዘሮ አልማዝም ጥሩ አድርገሃል ልጄ፣ ጭራሽኑ እንደዚህ ታደርጋለች፣ እንዴት ነው አንተ ልታጠፋ የምትጥረው በማለት እንግዲህ ትናገራለች ማለት ነው። ካሌብም እንግዲህ ግራ ገብቶታል። ሁለተኛ እናንተ ማንም ሰው እንዲነካችሁ አልፈልግም፣ ዳግምም ወደዚህ ቤት አትመጣም እያለ ብቻውን እንግዲህ ከእሷ ጋር አልማዝም ደስ ብሏታል ማለት ነው ከዛ በመውጣቷ። ሆኖም እንግዲህ ደሊላ ወይዘሮ አዜብ ጋር ትደርሳለች። ወይዘሮ አዜብ ጋርም ስትደርስም እውነቱ ይወጣል። አንቺ ምንም ነገር እንዳላደረግሽ ይገባኛል፣ ግን አንድ ቀን እውነቱ መውጣቱ አይቀርም፣ ደግሞ እውነቱን ይዘን ወደዛ ቤት እንመለሳለን ብላ ትላታለች። እውነቱን ይዘን ብንሄድ ካሌብ እንደ መጀመሪያው ይሆንልኛል ወይ? ካሌብ እውነት ያምነኛል ወይ ብላ ትላታለች።
እሷም ካሌብ ያምንሻል፣ ለምን አያምንሽም እናቴ? ካሌብ ሁሉንም ነገር ይተዋል። እኔም ሰድቤውና ተናግሬው ነው የመጣሁት። ስለዚህ ደግሞ እኛ እውነቱን ይዘን እንመጣለን። እውነት ካሌብ ልጄ ያምነኛል ብላ ስትል ደሊላም በዚህን ሰዓት ትደነግጣለች። እንዴ አምልጦሽ ነው ወይስ ደግሞ ካሌብ ልጄ ነው ያልሹ ብላ ስትላት ይሄንን ሚስጥር ለማንም አትናገሪ ብላ ትላታለች። እሷም ምንድን ነው ብላ ስትላትም ካሌብ እንግዲህ የእሷ ልጅ እንደሆነ በግልጽ ትነግራታለች ማለት ነው። እውነት ካሌብ ያንቺ ልጅ ነው ብላ ስትላትም አዎ ካሌብ የኔ ልጅ ነው። ካዲያ ካሌብ ያንቺ ልጅ ከሆነ ወይዘሮ አልማዝ ምን ናት ብላ ትላለች። ወይዘሮ አልማዝ ልጅ የሌላት ጨካኝ፣ ለልጅ የማትራራ ናት ብላ ትነግራታለች። እሷም እንግዲህ እጅግ ትደነግጣለች። ሆኖም እንግዲህ አዜብ ይሄንን ሚስጥር ለማንም እንዳትናገሪ ብላ ትላታለች። እሷም እሺ እናቴ ለማንም አልናገርም፣ ሁልጊዜም ግን ከጎንሽ ነኝ፣ እውነትን ይዘን እንወጣለን፣ መቼም ቢሆን አንተውም ብላ ትላታለች። እንግዲህ ወይዘሮ አዜብም ያለውን ነገር እንግዲህ የጭካኔውን ያለውን ነገር የአልማዝ ጭካኔና ደግሞ ካሌብም የእሷ ልጅ እንዳልሆነ ሁሉንም ነገር እንግዲህ እያንዳንዱን ነገር ለቤዚ ትነግራታለች፣ ለደሊላ ትነግራታለች። ደሊላም እንግዲህ ይህንን ሁሉ ጉድ ስትሰማ እጅግ በጣም ነበር ያዘነችው። ሆኖም እንግዲህ ሁል ጊዜም ከጎኗ እንደምትሆንና እንደማትለያት ትነግራታለች ማለት ነው። ያንን እንግዲህ በነገረቻትና ባለቻትም ሰዓት እጅግ ነበር በጣም ደስ ያላት እና እውነትን ደግሞ ይዘው እንደሚመለሱ እየነገረቻት ነው ያለችው። ሆኖም እንግዲህ ወይዘሮ አልማዝና ቤዛም እንግዲህ ከቤት በመውጣታቸው ደስተኛ ቢሆኑም መጨረሻ ላይ ደሊላ ስትሄድ እውነትን ይዟ እንደምትመጣ የተናገረችው ነገር እና አሁን ደግሞ ደሊላ እንግዲህ ለወይዘሮ አዜብም ደሳለኝን አግኝተ ነው ደሳለኝን ካገኘ ነው በኋላ እውነቱን ይዘን እንመለሳለን፣ እኔ አድራሻ አለኝ የት እንደሚገኝ፣ ስለዚህ እውነትን ይዘን እንመለሳለን እያለች ነው። ሆኖም እንግዲህ አሁንም ቤዛ እንግዲህ ደሳለኝን እንዳያገኙ ወደ ቤት እንዲመጣ ደውላለታለች። እሱም እንግዲህ ወደ ቤት መምጣት አለብህ ትለዋለች። እንዴት ነው ወደ ቤት የምመጣው? ካሌብ እኮ ካገኘኝ አሁኑኑ አንጠልጥሎ ይገለኛል። ስለዚህ እንዴት ወደ ቤት ናት ይኛለሽ ብሎ ይላታል። ካሌብም ከቤት ወጥቷል። ካሌብ እቤት የለም። ሆኖም እንግዲህ ካሌብም እቤት የለም። ደሊላም ከቤት ወጥቷለች። ወይዘሮ አልማዝም ደግሞ ቤት ነው ያለችው። ሆኖም እንግዲህ አዜብንም ከቤት እንዳባረራት ሁሉንም ነገር ትነግረዋለች። በፍጹም አልመጣምም ሲላት ካልመጣት እንግዲህ ገንዘብህን አልከፍልህም ትለዋለች። እሱም እሺ በማለት ይላል ማለት ነው። እንግዲህ ደሊላም ደግሞ ያሰበችው ደሳለኝን አግኝቷ መረጃውን ሁሉ ከሱ ወስዳ ያለውን እውነት እንግዲህ ለካሌብ ለማምጣት ነበር ያቀደችው። ሆኖም እንግዲህ ቤዛ ወደ ቤት እንዲመጣ አድርገዋለች። እሱም እንግዲህ ወደ ቤት መጥቷል። እያንዳንዱ እቅዳቸውን ሁሉ ትነግረዋለች። እንግዲህ ይሄንን እቅድ ከማድረጋቸው በፊት እሷም እንግዲህ የሚያደርገውን ነገር ትነግረዋለች። ሆኖም እንግዲህ ከወይዘሮ አዜብ ጋራ እንዳደረግ ሁሉንም ነገር ትነግረዋለህ። አሁንም ደግሞ ከዚህ እንደወጣ ትደውልለትና አንተ እንዳተረፍከው አዜብ ልታስገድለው እንዳለችና አንተ እንዳስተረፍከው ትነግረዋለህ። ከዛም በኋላ እንግዲህ ካሌብ ያምነሃል ብላ ትለዋለች። እንዴት ይሄንን አደርጋለሁ? በፍጹም ይሄንን አላደርግም ብሎ ሲላትም ግዴታ ታደርጋለህ፣ የማታደርግ ከሆነ ብርህን አንሰጥህም ትለዋለች። እንግዲህ እሺ ይሄንን ነገር ካደረኩ ግን ብሩን ትሰጡኛላችሁ በጠዋቱ ሲላት፣ አዎ አንተ ልክ ይሄንን እንዳደረግ ብርህን ያኔውኑ እንሰጥሃለን። ከዛም በኋላ ደግሞ ካሌብን አስፈራርተን ሙሉ ንብረቱን በቤዛ እንዲያደርግ እናደርጋለን ብላ ትላለች። እንግዲህ እሱም ደግሞ ለቤዛ ለደሊላ ሲል ሁሉንም ነገር ስለሚያደርግ የቤዛን የሱን ንብረት እንዳለ በቤዛ እንዲደረግ ነው እንግዲህ ይሄን ሁሉ እያደረጉ ያሉት። እንግዲህ አሁን እቅዶቻችን ሁሉ ተሳክተውልናል ብለው እንግዲህ ደሳለኝ ከቤት እየወጣ እያለ ካሌብ በር ላይ ይመጣበታል። በር ላይ ሲመጣበት እንግዲህ ወይዘሮ አልማዝና ቤዛ ሆነው እንግዲህ ደሳለኝን እየሸኙት ነበረ።
እንግዲህ እነሱ እየሸኙት እያለ ድንገት መጥቶበታል። ምን ይከሰት ይሆን እንግዲህ ክፍሉ በዚህ አይነት ነው የተጠናቀቀው። ሆኖም እንግዲህ ቤዛ አሁን የካሌብ እናት ማን እንደሆነች በደንብ አውቃለች ማለት ነው። ማወቁ ብቻ ሳይሆን እንግዲህ እውነቱን ባትናገርም ከወይዘሮ አዜብ ጎን በመሆን እንግዲህ ሁሉንም ነገር ለማስተካከል ቃል ገብታላታለች። ሆኖም እንግዲህ ምን ይፈጠር ይሆን? ካሌብስ አሁን እንግዲህ አግኝቶታል። ወይዘሮ አልማዝንም ቤዛንም አንድ ላይ ነው ያገኛቸው። ምን ይፈጠር ይሆን የሚለው እንግዲህ በቀጣይ ነው የምናየው። አስተያየታችሁን ደግሞ ኮሜንት ላይ እንድታስቀምጡ ስል በአክብሮት እጋብዛችኋለሁ ማለት ነው። እንግዲህ እያበረታታችሁኝ ስለነበረ ከልብ ነው ሁልጊዜም የማመሰግናችሁ ማለት ነው። በጣም በጣም ነው የማመሰግናችሁ። አሁንም ደግሞ ሁልጊዜ ከጎኔ እንድትሆኑ እንድታበረቱኝ፣ ጎበዝ እንድሆን እንድታደርጉኝ ስል በአክብሮት እጋብዛችኋለሁ። ስለምታደርጉልኝ ትብብር ሁሉ ከልብ ነው ሁልጊዜ የማመሰግነው። መልካሙን ሁሉ ተመኘውላችሁ። እስከ መጨረሻ ድረስ እንድትከታተሉ ጋበዝኳቸው። እንግዲህ አንዳንድ ጊዜ እንደዚህ ፈታ እያለን የዶክትርናችንን ልብስ እየለበስን እንግዲህ እንመጣላችኋለን። እንግዲህ ይሄ ልብስ ስላስከበረን ሌላ ልብስ ራሱ ባንለብስ ጥሩ ነው። እንግዲህ ዶክትርናችን ነው፣ ከሰው እኩል ያደረገን ልብሳችን ጌጣችን ነው ማለት ነው። እንግዲህ ያከበረን እሱ ስለሆነ በቃ በሱ ዘና በሉ እላችኋለሁና እወዳችኋለሁ፣ አከብራችኋለሁ። መልካሙን ሁሉ ተመኘውላችሁ። ቀናችሁ ያማረ የተዋበ እየሳቃችሁ እየተደሰታችሁ የምትሉበት ቀን ይሁንላችሁ። እንግዲህ ኮሜንታችሁን ደግሞ እጠብቃለሁ ማለት ነው። አስተያየታችሁን ለመቀበል ዝግጁ ነኝ። እንግዲህ ዛሬ ላይ ደግሞ መሀል ላይ ፈታ ፈታ አላረኳችሁ። ከሰዓቱ ላይ ደግሞ ፈታና ዘና እያለን የምናየውን የምንማርበትን ይዤ እንደመጣ ቃል ገባለሁ። ባይ ባይ።